ይሄን ደሴት ሙሉ በሙሉ ገዝቼዋለሁ። 10 ውድድሮችን ይኖርናል፣ እንዲሁም 10 ተወዳዳሪዎችም። ከመጨረሻው ሳይሸነፍ የቀረሰው ደሴቱን ያሸንፋል። ስለዚህ አሁን ወደ መጀመሪያ ውድድር እንሄዳለን። እዚህ ያቆንኩበት ጉድጓድ ውስጥ የመጨረሻ ኮኮናት የሚያስገባ ሰው ከዚህ ውድድር ይባረራል። በቃ ይሄው ነው። ቶሎ በሉ። አው ደርሻለሁ። ወይኔ አዝናለሁ። ሙሉ ቤተሰቤ ነው በዚህ ስራ የሚያፍርብኝ። ምንም ነገር ማስብበት አልነበረኝም። አጋጣሚ ኮኮናት አገኘው። በጣም እድለኛ ነኝ። ከሩቅ አይቼው ለማንሳት ሲሄድ ታይለር ቀድሞ አነሳው። እዛ አካባቢ ሌላ ኮኮናት ባላገኝ ኖሮ ከዚህ ውድድር ተባራሪ እሆን ነበር። ጂድ አዝናለሁ። በመጀመሪያ ውድድር ተባራራል። ስለዚህ ከዚህ ደሴት እናባራለን። በዚህ መልኩ የመጀመሪያ ተወዳዳሪያችን ተባረዋል። በተመሳሳይ መልኩ ሁሉም ተወዳዳሪዎች ከዚህ ቦታ ይሄዳሉ። በመጨረሻ አንድ ሰው ሲቀር ብቻ ነው። ሁለተኛ ውድድር። አሁን ድምጽ ትሰጣላችሁ። ብዙ ድምጽ ያገኘው ሰው ከዚህ ውድድር ይባረራል። ይሄ ውድድር ከሰው ጋር ያላችሁ ግንኙነት ነው የሚፈትነው። አሁን ሁላችሁም መጻፋችሁን አቁሙ። ሰዓቱ አልቋል። ስጡኝ እስክሪብቶውን። ድምጹ በሙሉ ተቆጥሯል። አሁን በዚህ ውድድር ተባራሪ አግኝተናል። ታይለር አንተ አይደለም የተባረርከው። የስ እና ከሁለታችሁ አንዳችሁ። እሺ፣ አረ እንደዚህ አይነት ማውራት በጣም ነው የሚሸለችም። ዴረን ተባረራል። አንተ ውድድሩ ጋር ትቆያለህ። የስ በጣም ይገርማል። 4 ሰው ጽፎበታል። እስካሁን አላመንም መሰለኝ። እዛ ጋር ቁጭ ብለዋል። የውድድሩ ደባሪ ቦታ ይሄን ነው፣ ማባረር። ሁላችሁም ታውቃላችሁ። አሁን ወደ ቤት የምንሰኘው ሰው እናንተ ድምጽ በሰጣችሁበት ነው። በዛ ምክንያት ደግሞ አሁን ይሄን ደሴት ማሸነፍ አይችልም። የካርል ጥፋት ነው። ሁሉንም ካርል ነው ያጠፋው። እሺ ዴረን በልበል መሄድ አለበት። አዝናለሁ። እሺ አዝናለሁ። አይዞ አዝናለሁ። እሺ አዝናለሁ። ወደዚህ ውድድር ስለመጣ በጣም ደስ ብሎኛል። ቻው። እየደበረኝ ነው ያለው፣ ግን እንቀጥላለን። ወደ ቀጣይ ውድድር ከማለፋችን በፊት ምን እየተሰማች ነው? ጭንቀት? አረ በጣም እያስፈራኝ ነው። ይሄን ውድድር ካሸነፍኩ ደሴቱን ወዲያው ነው የሚሸጠው። ምን ያደርግልኛል ደሴቱ? ካርሊ ይሄው ካሜራ። ታይለር ያዝ ካሜራ። አሁን ሁላችሁም ካሜራ አለባችሁ። ቀጣይ ውድድራችን የሚሆን ድብብቆች ነው። አይ ይሄን ውድድርማ አልፈልገውም። አሁን ሁላችሁም ሄዳችሁ ወደ ፈለጋችሁበት መደበቅ ትችላላችሁ። ፍጠን፣ እንፍጠን። አሁን የቀሩት 8 ተወዳዳሪዎች ለመደበቅ ሄደዋል። 1 2 3 ወደ ላይ መውጣበትን ዛፍ አግኝቻለሁ። ቶሎ ብዬ መደበቅ አለብኝ። እዚህ ጋር ሆኜ የምሰማው ሹክሹክታ የጅም እየመሰለኝ ነው። ከዚህ በፊት በድብብቆች ብዙ ገንዘብ አጥቻለሁ። ምናልባት ዛፍ ላይ መውጣት አለብኝ። 89 41 ሆዴ እየጨው ነው። አኮኮሉ አስባችኋል? በሆዴ ጨዋታ ከዚህ ውድድር ብባረር 296 297 298። አሁን ዝግጁ ብትሆኑም ባትሆኑም ወደ እናንተ እየመጣው ነው። አሁን መጀመሪያ ላይ ማገኘው ሰው በፍጹም ይሄን ደሴት ማሸነፍ አይችልም። የዚህ ውድድር ደስ የሚለው ነገሩ ሁሉንም ሰው ማግኘት አይጠበቅብኝም። በጣም ብዙዎች የሚደበቁት እዚህ ውስጥ ዛፉ ላይ ነው። አይቻለሁ። እየቀለድኩ ነው። ምናልባት ግን እዛ ጋር ሰው ከነበረ እስካሁን በፍርሃት ውሃ ሆኗል። አዎ አልፎኝ ሄዷል። እዛ ጋር ማንም የለም። ቻርለር ምግብ ይዣለሁ። የት ነው የሄዱት እነዚህ ሰዎች? ምናልባት ግን ወፎች ሰው ሲያዩ በጣም ይጮዋሉ። እዛ ጋር ብዙ ጮት እየሰማው ነው። ስለዚህ የሆነ ሰው ሊኖር ይችላል። ኦ ታይለር አይሆንም። ወይኔ ፈጣሪ፣ እዚህ ጋር ምን ሰራለክ? አግኝቼዋለሁ። ስለዚህ በመጀመሪያ ድብቁ ጨዋታ $50,000 አጥተናል። እዛ በቀጣይ ደግሞ $60,000፣ እዛ ደግሞ $70,000፣ አሁን ደግሞ $700,000። ስለዚህ በድብቁ ጨዋታ እስከ $1,000,000 አጥተሃል ማለት ነው። እንኳን ደስ አላችሁ። ማናችሁም በዚህ ውድድር ቀድሜ አላገኛችሁም። ቀድሜ ያገኘሁት ታይለር ነው። ፊት ለፊት የምታያቸው ይሄንን ደሴት ለማሸነፍ ይወዳደራሉ። አንተ ግን ወደ ጀልባው እንድትሄድ ፈልጋለሁ። ከዚህ ውድድር ተባረራል። ቻው ታይለር፣ በጣም አዝናለሁ። ወይኔ ጀልባውን ትቶት እየሄደ ነው። ምንም ከቀልባ አይደለም። ቀጣይ ውድድራችን ደግሞ የዋና ውድድር ነው።
መጀመሪያ ግን ሁላችሁም ወደዛ እንድዞርልኝ እፈልጋለሁ። ምልክት ስሰጣችሁ ፊታችሁን ወደዚያ አዙራችሁ ትመጣላችሁ። ጀልባውን የሚነካ የመጨረሻው ሰው ከዚህ ውድድር ይባረራል። ይሄንን ውድድር የአካላቸው ብቃት የሚፈትን ነው። እስካሁን ከነበረው ይሄንን ከበድ ይል ይመስለኛል። 3 2 1 ጀምሩ። እሺ ታይለር አንደኛ ነው ያለው፣ ኢተን ደግሞ ሁለተኛ ላይ፣ ጂስ መጨረሻ ነው ያለችው። በሉ ቶሎ በሉ። ታይለር አንደኛ ወጥቷል፣ ኢተን ሁለተኛ ወጥቷል፣ ካር ሶስተኛ ወጥቷል፣ ክሪስ አራተኛ ወጥቷል። ታይለር አሪፍ እየሄደ ነበር፣ አምስተኛ ወጥቷል። መጨረሻ የመጣችው ጄስ ናት። በመሸነፌ በጣም ተደስቻለሁ። እኔ ነበር መጨረሻ የነበርኩት ግን አሸንፌያለሁ። ውድድሩ ሳልጀምር እንደምባረር አውቄ ነበር፣ ምክንያቱም ፈጣን ዋናተኛ አይደለሁም። በጣም አዝናለሁ ቺዝ። ስለዚህ መጀመሪያ ወደ ደሴቱ ወስጃት ወደዚህ ልመልሳት ነው። እንደዚህ አይነት ውድድር አዲስ ነኝ እና ግራ ገብቶኛል። በጣም ተቃርባ ነበር ጂስ፣ ግን መጨረሻ የደረሰችው እሷ ናት። ስለዚህ አሁን ወደ ቤቷ እንሸናታለን። ያዝ ክሪስ፣ ያዝ ኢተን። ካርል ከተሰመረባችሁ መስመር ማለፍ አትችሉም። እናም በተቃራኒ የተቀመጠላችሁ ክብ ነገር ማስቀመጥ ነው። ቀድሞ ያስገባ ቡድን አሸናፊ ይሆናል ማለት ነው። እሺ 3 2 1 ወሩሩት። የስ አስቆጥረናል። የስ ወይኔ ለትንሽ ኮነ የሳትኩት በላዩ ላይ ነው ያለፈው። አድርገነዋል። ይሄንን ደሴት ከመሸጥ ማንም አያስቆመኝም። እንኳን ደስ አላችሁ ሰዎች፣ አሸንፋችኋል። ጥሩ ስራ ነው የሰራችሁት። ስለዚህ ከነሱ ሰው አንድ ይባረራል። የሚባረረው ሰው እናንተ ነው የምትወስኑት። ክሪስ በጣም ቀላል ነው። ማንንም ቢሆን ክሪስ ነው የሚያባረረው፣ ምክንያቱም ብዙ ውድድሮችን ከዚህ በፊት አሸንፈዋል። ኖላን አንተ ነው እንደዚህ የምትለው? ቆይ አሳያለሁ። ኖላን ተባረሃል። እውነት ለመናገር ይሄን ደሴት ታሸንፈዋለህ ብዬ ነበር። ሞክሬያለሁ። እንግዲህ በል ወደ ጀልባ መሄድ አለበት። ኖላን አንተ ብታባረረኝም ናስቲ ወደዚህ። መልካም እድል ለሁላችሁም ከኖላን በስተቀር። በቀጣይ ውድድር ሁላችሁም አይናችሁን እንዲሸፍኑ እፈልጋለሁ። ሁሉም አይናችሁም ተሸፍነዋል። አሁን አይናችሁን ክፈቱ። ተመልከቱ በእጅ የያዝኩትን ሳጥን። አሁን ጨፍኑ አይናችሁም። በዚህ ደሴት አሸዋ ይሄንን ሳጥን እንደብቀዋለሁ። የመጀመሪያው ያገኘው የዚህ ደሴት አሸናፊ ይሆናል። የሆነ ሰው ውስጥ አካፋ ይሰጠኛል። እውነት ለመናገር አካፋ ያስፈልገኝም ለነሱ ለማዳናገር ብዬ ነው። በቃ እዚህ ዛፍ ላይ ነው የምደብቀው። አንድ ማያውቁት ነገር አለ። ይሄንን ሳጥን ያገኘው ሰው ውድድሩ ይጠናቀቃል፣ እሱ ያሸንፋል። ይሄንን ሳጥን ማግኘት በጣም ይጠቅማቸዋል። ወይኔ ጀርባዬን እያሰመመኝ ነው ያለው። አሁን ሁሉንም ሳጥኑ እንደቀበር ነው እያሰቡ ነው ያሉት። ሳጥኑ የሚያገኘው ሰው አንድ ሰው ብቻ ነው። ሁላችሁም ትባረራላችሁ። ምን? ወይኔ ጀምሩ። ቻርል ምን እያረክ ነው? በግምት እየቆፈርክ ነው? የት እንደምታስቀምጠው አውቃለሁ። ወይኔ ፈጣሪ፣ የት ነው ያለው ሳጥኑ? ውሃ ውስጥ ሊሆን ይችላል እንዴ? ሰዎች ፈልጉ እንጂ ፈልጉ፣ ይገኛል። የት ነው ያለው ሳጥኑ? ሰዎች ዛፍ ላይ ነው የተሰቀለው። እንዴት በዚህ ፍጥነት እንዳገኘው እኔ አላውቅም። እኔ እዛ ላይ አሸዋ ስንከባልል። ካርል አንተ አሁን የዚህ ደሴት አሸናፊ ሆናል። በውስጡ ሳጥን ምን እንዳለ መገመት ትችላለህ? አልችልም። ይሄው ውስጥ መክፈት ትችላለህ? አዎ የወርቅ ኮኮናት ነው። ይሄንንም ተጨማሪ ሽልማት ነው። እስካሁን ቻናሉን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። እንደነዚህ አሪፍ ቪዲዮዎችን እንሰራላችሁ። ቪዲዮውም ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።